ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ሳምንታዊው ቲክቶክ ዊዝ ሶሎሞን በኢቢኤስ ተጀምሯል። ለዛሬና ለሚቀጥለው ሳምንት በሁለት ክፍል ማቀርብላችሁ በብዙዎቻችሁ ጥያቄ መሰረት ከኤአይ ጋር በተያያዙ ቶፒኮችን ነው። ከዚህ በፊት በኤአይ ጉዳይ በጣም ብዙ ሽፋን እየሰጠሁኝ ነው። አሁንም ግን በጣም በርካታ ጥያቄ መጥተዋል። ብዙ የሚያስገርም ነገሮችን ማወቅ እንደፈለጋችሁ ተረድቻለሁ። ስለዚህ በሁለት ክፍል ማቀርብላችሁ የኤአይ አስገራሚ ፋክተሮችን ከተለያዩ ነገሮች አንጻር ከዚህ በፊት ያልዳሰስኳቸውን የዳሰስኳቸውም ካሉ ሞር ሐሳብ ጨምሬበት በሁለት ክፍል የኤአይ አስገራሚ እውነታዎችን ነው ወደ እናንተ ማቀርበው። ከመጀመሪያው ክፍል ዝግጅት ጋራ መልካም ቆይታ። ይህም ብነግራችሁ ምን ትላላችሁ? ኤአይ በአጭር ሳምንታት ውስጥ እኛ የሰው ልጆች አንድ የሰው ልጅ መኖር ቢችልና ማድረግ ቢችል ለ50 ሺህ ዓመታት ለአንዲትም ሰከንድ ሳይተኛ 24 ሰዓት ሙሉ 7 ቀን 365 ቀናት ውስጥ በዓመት አንድን ጽሑፍ ተሰጥቶት ቢያነብ 50 ሺህ ዓመት የሚፈጅበትን ስክሪፕት ኤአይ በጥቂት ሳምንታት ውስጥ አንብቦ ጨርሶ ራሱን በዛ ጉዳይ ላይ ማሰልጠን ይችላል ብዬ ብነግራችሁ ምን ትላላችሁ? ይሄ እውነት ስለ ኤአይ ጉዳይ ሳስቡል ጊዜ እጅግ በጣም የሚያስገርመኝ እውነት ነው ማለት ነው። ሌላስ ደግሞ ይሄን ነገር ብነግራችሁ ምን ትላላችሁ? አንድ ሲንግል የሆነ ለኤአይ ማብቂያ የሚውል የኮምፒውተር ቺፕ ዛሬ ላይ እጅግ በጣም ቅንጦት ውስጥ ያሉ መኪናዎች ከሚያወጡት ዋጋ በላይ ነው። አንድ ቺፕ ስንልኩ በእጃችን የምንይዘው ቺፕ ነው ብላችሁስ? ወይ ደግሞ እነዚህ ቺፖች ሲደረደሩ የአንድ ዳታ ሴንተር አንዱ መደዳ ራክ ይባላል። የዚህ አይነት በርካታ መቶዎችና ሺዎች ራክ ተደርጎ ነው ዳታ ሴንተር የሚፈጠረው። አንዷ ራክ ቺፖች የሚደረደሩበት አንዷ ራክ $3 ሚሊዮን የሆነች የሆነ ፍሪጅ የሚመስል ነገር ይዤላችሁ መጥቼ $3 ሚሊዮን ነው ብላችሁ ምን ትላላችሁ? ወይንም ደግሞ ዳታ ሴንተሮች የዚህ አይነት ራኮች ተደርድረው በጣም በርካታ ያሉት ትልቅ ዳታ ሴንተር እጅግ በጣም ከፍተኛ ኤሌክትሪክ ኃይል ነው እየወሰዱ ያሉት። አንዳንድ ጊዜም የአንዳንድ ትንንሽ ሀገሮችን ሙሉ ኤሌክትሪክ ፍጆታ፣ አንዳንድ ጊዜም ሜጋ ሲቲ የምንላቸውን ከተማዎች ሁሉ ፍጆታ ነው እየወሰዱ ያሉት ብላችሁስ ምን ትላላችሁ? ይሄ አሁን ያልኳችሁ ነገር ሳይንስ ፊክሽን አይደለም፣ ወይም ደግሞ ኖርማል የሆነ አዲስ የሶፍትዌር ሬቮሉሽን አይደለም። አዲስ የሆነ የኢንዱስትሪያል ሲቪላይዜሽንና ሬቮሉሽን ነው። ከዚህ በፊት አንደኛው አብዮት ፋብሪካ መጣ ብለና፣ ሁለተኛው አብዮት ኤሌክትሪክ የተፈጠረበት አብዮት አለ ነው፣ ሶስተኛውን የኮምፒውተር አብዮት አለ ነው፣ አራተኛው የዲጂታል አብዮት አለ። ይሄኛውን እንዲህ ያለ ስም የምታወጥለት ማለት የኤአይ አብዮት ብቻ አንለውም። ይሄ የኢንተለጀንስ ሬቮሉሽን ወይ የኮግኒሽን ሬቮሉሽን ብዬ ሁሉ ነው የምለው። ስለዚህ በዛሬውና በኔክስት ዊክ ውስጥ እንዲህ ያሉ አስገራሚ የሆኑ ማይንድ ቤንዲንግ የሆኑ እውነታዎችን፣ ፋክቶችን፣ መረጃዎችን በኢኮኖሚክሱ፣ በፊዚክሱ፣ በቴክኖሎጂው፣ በሳይኮሎጂው፣ በፊውቸሪስቲክ በሆነው አንጻር ከኤአይ ጋር የተያዙ አስገራሚ ነገሮችን እንጫወታለን። እመኑኝ እነዚህ ሁለት ክፍሎች ካያችሁ በኋላ ስለ ኤአይ ያላችሁ አመለካከት አንድ ወይም ወጥ አይሆንም። ለመጨረሻ ጊዜ በአዲስ ሁኔታ ይቀየራል ብዬ ነው የማስበው። የምንጠቀማቸው ሜጀር ኤአይዎች ለምሳሌ እንደ ቻት ጂፒቲ ወይም ደግሞ እንደ ጀሚናይ ወይም ደግሞ እንደ ዲፕሲክ ወይም ደግሞ እንደ ግሮክ ወይም ደግሞ እንደ ክላውድ ያሉ ወይ ደግሞ ቪዲዮ ላይ አሁን ፒክስል የምንለው አለ፣ ሲዳንስ የምንለው አለ፣ በርካቶች ናቸው። እነዚህን ዳታ ኤአይዎች ስንጠቀም በውስጡ ያለው ዳታ ሴት ያን አይነት እውቀት ለእናንተ ወይም ያን ውጤት እንዲሰጣችሁ በውስጣቸው ከ15 እስከ 30 ትሪሊዮን ቶክኖችን ይይዛሉ። ስለ ቶክን ከ3 ዓመት በፊት ነግሬያችኋለሁ። እዚህ ይላችኋል። እያንዳንዷ ነገር የምትጽፏ ነገር ቶክን ነች። ቃሏ፣ ስፔሷ፣ ምልክቷ ኤቭሪቲንግ ቶክን ተብሎ ተቆጥሮ ነው ሲሰጣችሁም ተቆጥሮ ነው። ስለዚህ ኮምፒውት የሚያደርገው በምትሰጡት ቃል ብዛትና እነሱ በምታገኙት ልክ ነው ተደርጎ ከኋላ ያለው ኮምፒውት የሚሰላው እናንተ የምትከፍሉት ማለት። ስለዚህ ከዛ አንጻር አሁን ላይ የምንጠቀምባቸው ሜጀር ኤአይዎች ለእናንተ ያን ውጤት ለመስጠት የሚወስዱት ዳታ ሴት ራሳቸውን ያሰለጠኑበት እውቀት ልክ ትምህርት ቤት ሄዱ የምትገዙት የመጽሐፍ ክምር ላይብራሪ ስታነቡ የመጽሐፍ ክምር ብላችሁ ወሰዱት። እነሱ ዳታ ሴት ያ ነው። ኤአይ ጎበዝ እንዲሆን የሚሰለጥንበት ዳታ ማለት ነው። ከ15 እስከ 30 ትሪሊዮን ይሆናል። ምን ያህል መጽሐፍ አንብቦናል ሰው ፒኤችዲ የሚሆነው የሚለውን ከሱ ጋር አነጻጽሩት። አንድ ዳታ አንድ ኤአይ ጎበዝ እንዲሆን ከ15 እስከ 30 ትሪሊዮን ቶክን ይወስዳል። ይሄ ምን ማለት እንደሆነ ታውቃላችሁ? ያ ትሪሊዮን ቶክን 30 ትሪሊዮን ቶክን ወርዱ፣ ፍሬዙ፣ ሴንቴንሱ፣ ሲምቦሉ፣ ኢሜጁ፣ ኮዱ ተጨምሮ ማለት ነው። ይሄንን ቁጥር አንደርስታንድ ለማድረግ ቅድም ያልኳችሁ እንደገና ልመልስላችሁ። ኢማጂን የሂውማን ሪዲንግ ነንስቶፕ ቅድም ያልኳችሁ 24 ሰዓት በቀን 7 ቀን በሳምንት 365 ቀን በዓመት ምንም ዘገት ሳይተኛ እየበላ የሚጠጣው እየተሰጠው ይሄን ሁሉ እያደረገ መኖር ቢችልና ቢፈቀድለት የሚያነበውን ወረቀት ቢገኝለት ለ50 ሺህ ዓመት ሰው ሳያቋርጥ የሚያነበውን ነገር ነው። ይሄ ከ15 እስከ 30 ትሪሊዮን ቶክንን ኤአይ በተወሰነ ሳምንት ውስጥ ወስዶ ጭኖ
ፓተርኑን ለይቶ ጎብዞ ኦኬ አሁን ለአንተ አገልግሎት ለመስጠት ሬዲ ነኝ የሚላችሁ ማለት ነው። ቲንክ አባውት ዲስ። ይሄ በጣም በሚገርም ሁኔታ ማሲቭ የሆነ የሂውማኒቲ ኮሌክቲቭ ዲጂታል ኖሌጅ ኢንቱ ማቴማቲካል ሲስተም ከተን ውጤት ማግኘት መቻል የሚለውን ስታስቡ በጣም የሚገርም ዳታ ሴት። ከዚህ ዳታ ሴት ቢሃይንድ ደግሞ በሚያስገርም ሁኔታ በጣም በርካታ የኢንተርኔት ሁኔታ አለ። በጣም በርካታኛው ዲቨሎፕ ያደረግነው ፕሮዲዩስ ያደረግነው ዳታ አለ። ለምን ይሄ ሁሉ መረጃ ከየት መጣ? 30 ትሪሊዮን ቶክን የሚያክል ነገር ከየት መጣ ያላችሁ እንደሆነ ኤቭሪቲንግ ነው ኤአይ የሚጠቀመው ራሱን ለማስተማር። ዊኪፒዲያ የፈጠርነው ዊኪፒዲያ ያለው መረጃ፣ ሪሰርች ፔፐሮቻችን፣ ኢንተርኔት ላይ የምንጽፋቸው ነገሮች፣ ኢንተርኔት ከተፈጠረ ጊዜ ጀምሮ የመጣው ዲጂታል ኮንቴንት፣ ወረቀት የነበረው ወደ ዲጂታል ተቀይሮ፣ መጽሐፎች ወደ ዲጂታል ተቀይረው የታተሙት፣ ሲቪሊዛይዜሽን ከተጀመረበት የሰው ልጅ ሺዎች ዓመት ጀምሮ ያለው ሊትሬቸር በተቻለ መጠን ሁሉ ዲጂታል ዳታ ሆኖ የሬዲት ላይ የምንጽፋቸው አርጊመንቶች፣ ዩቲዩብ ላይ የምናስገባው ኮሜንት፣ ፕሮግራሚንግ ኮድ ስንጽፍ የሚሆነው መጽሐፎቻችን፣ ሳይንቲፊክ ጆርናሎቻችን፣ ዌብሳይት ውስጥ የገቡት ነገሮች፣ ፐብሊክ ኮንቨርሴሽን፣ ሶሻል ሚዲያ ኤቭሪቲንግ ገብቶ ነው ይህን ያህል ሚሊዮን ቢሊዮን ትሪሊዮን ቶክን ሆኖ አንድ የሰው ልጅ 50 ሺህ ዓመት የሚወስድበት ምንም ሳያቋረጥ እያነበበ መረጃን በጥቂት ሳምንታት ውስጥ ኤአይ አድርጎ ራሱን አሰልጥኖበት በጣም ብቃት ያለው ማሽን የሆነው ማለት ነው። ስለዚህ ሜኒ ዌይስ ኤአይ ሞዴልስ ትሬንድ ኦን ሂውማኒቲ ኢትሰልፍ ነው። ይሄ ሁሉ ነገር የመነጨው ከሂውማኒቲ ነው። ነገር ግን የኤአይን ብቃት የሚያደርገው ብቃቱ፣ ፍጥነቱና ለመጎበዝ ያለው ሂደት ነው። 2014 አንድ የተፈጠረ ነገር ልንገራችሁ። ኤአይ ገና ራሱን ማሰልጠን ሲጀምር አሁን የምናየው አይነት አስገራሚ ውጤት የሚሰጠን ኤአይ በቃ በደንብ ስልጠናው ሲገባ ትሬን እየተደረገ የነበረበት የዳታ ሴት አማውንት በጣም ትንሽ ነበር። 200,000 ቃላቶች የሚያክል ነገር ተሰጥቶት ነው እስቲ ራስን አጎብዘህ በዚህ ጉዳይ ላይም ለምጠይቅ መልስልኝ እየተባለ የነበረው ማለት ነው። ዛሬ ላይ በ12 ዓመታት ውስጥ ማለት ነው እንግዲህ አይደል፣ በፈረንጆቹ ነው የምነግራችሁ ያለሁት። ዛሬ ላይ በትሪሊዮኖች የሚቆጠሩ ቶክኖች የቃላት እኩሌታዎች ናቸው እንግዲህ ፊድ እየተደረጉ ያሉት። ቅድም እንዳልኳችሁ ዳትስ ኦቨር 100 ሚሊዮን % አድጓል የሚወስደው የዳታ መጠን ማለት ነው። ከ200,000 ቃላት ወደ ትሪሊዮኖች የሚቆጠሩ ቃላትን ማለት። ስለዚህ ሂውማኒቲ ራሱ ሲቪላይዜሽን ከጀመረበት ጊዜ ጀምሮ ቴክኖሎጂን በዚህ ፍጥነት አሳድጎ አያውቅም። ኤሌክትሪሲቲ እንደዚሁ ይሄ አይነት ኢፌክት የለውም አልነበረውም። ኦቶሞቢል ማኒፋክቸሪንግ እንደዚህ አይነት አልነበረውም። ኤቪዬሽን እንደዚህ አይነት አልነበረውም። ኢንተርኔት ራሱ እንደዚህ አልነበረውም። nothing like የኤአይ ሬቮሉሽን ማለት ነው። ስለዚህ በዚህ ነገር ውስጥ ደግሞ አንድ ሂድን የሆነ ነገር መናገር አለብኝ። የሰው ልጅ ዳታው ከተሰጠው በኋላ ራሱን አሰልጥኖ የሚሰጠን አስደናቂ ውጤት ላይ ነው እያተኮርን ያለው። ነገር ግን ከጀርባ የሚገርም የሰው ሰራዊት አለ። ምን ማለት ነው? ኤአይ ፉሊ ኦቶኖመስ አይደለም። ምን ማለት ነው? የሚሰጣችሁ ነገር ኦቶኖመስ ነው። እዛ ደረጃ የሚደርስበት ሂደት ግን ሰውን በጣም ያካተተ ነው። እነዚህ ዳታ ሴቶች በትሪሊዮኖች የሚቆጠሩ ዳታዎች፣ መረጃዎች፣ ኮዶች፣ ኢሜጆች በሙሉ ለኤአይ ዝም ብላችሁ አይደለም የምትሰጡት፣ ከኢንተርኔት አወርዳችሁ አይደለም የምትሰጡት። ሌብሊንግ የሚባል ነገር አለ፣ አኖቴሽን የሚባል ነገር አለ፣ ዳታ ክሊንዚንግ የሚባል ነገር አለ። ዳታው መጣራት አለበት። ዳታው ኤአይ በሚገባው መንገድ ሊሰጠው ይገባል። ስለዚህ እነዚህ ሁሉ በመረጃዎች በሰው ልጆች የሚቀነባበሩ ናቸው። ስለዚህ ከጀርባ ሆነው በጣም በብዙ የሚቆጠሩ የሰው ልጆች በዓለም ዙሪያ ላይ ተቀጥረው ማሲቭ የሆነ ሎ ዌጅ በጣም ብዙ ቁጥር ያላቸው ሰዎች ግን በጣም ትንሽ ደሞዝ የተከፈላቸው የኤአይ የማሰልጠኛ ዳታን የሚያቀናብሩ አሉ ማለት ነው። እነዚህ ወርከሮች ኢሜጆችን ሌብል ያደርጋሉ፣ ቶክሲክ ኮንቴንቶችን ያስወግዳሉ፣ ኤአይ አንሰሮችንና እንትኖችን ስኮር ያደርጋሉ፣ አውትፑቶችን ሞዴሬት ያደርጋሉ፣ ሲስተምን የሂውማን ቢሄቪየርን አብረው በዛ ሂደት ውስጥ አብረው ያሰለጥናሉ፣ ይህን ሁሉ ያቀናብራሉ ማለት ነው። ስለዚህ አንዳንዶቹ ከ8 እስከ 12 ሰዓት በቀን የሚሰሩ ናቸው። ኤአይ አሁን ያለውን ጉብዝና እንዲያገኝ ግብአቱ ላይ ከፍተኛ የሆነ አስተዋጽኦ የሚያበረክቱ ማለት ነው። ፕሪፔሪንግ ዳታ ሴት ቱ ፊድ ኢንቱ ኤአይ። ዋይልድ የሆነውን ነገር በነግራችሁ ዩር ኦልድ ሬዲት ኮሜንት ወይ ዩቲዩብ ፖስት ኮሜንት ወይም የኢንተርኔት አርጊመንት ኦልሬዲ ቢ ሼፒንግ ሃው ኤአይ ሲስተምስ አር ቲንኪንግ ኤንድ ሜኪንግ ዲሲዥን። ይሄ በጣም የሚያስገርም ነገር ነው። ይሄ ግን ሞዴሬት ተደርጎ ተቀነባብሮ ነው የሚሰጠው። ስለዚህ ኤአይ ማጂካል ሊመስል ይችላል። ውጤቱን ስናየው ቻትጂፒቲን ስንጠቀም ዲፕሲክን ስንጠቀም ማጂካል ይመስላል፣ ወይ ኢሜጅ ጄነሬት ያደርግልን የመሳሰለው። ግን ከጀርባ ያለው ነገር ግን በጣም ሚሊየንስ የሆኑ ሂውመንስ ትሬኒንጉን፣ ማሽኑን፣ ዳታ ሴቱን የሚያቀናብሩቱ መኖሩን ማለት ነው። የሚያስገርመው አንድ ፋክት እዚህ ጋር የኤአይ ካምፓኒዎች ይሄን የሚያደርጉት እንደ ኦፕን ኤአይ ያሉት ለቻት ጂፒቲ፣ እንደ ጀመናይ ያሉት፣ እንደ ግሮክ ያሉት እና ዲፕሲክ
ኤአይውን የበለጠ ከዚህ በላይ ጎበዝ እንዲሆን የሚያደርግበት ዋናው ግብአት ማለትም ዳታው እያለቀ ነው፣ አልቋል። ከምድር ላይ ያለው የኢንተርኔት ላይ ያለው ነገር በሙሉ ፖሲብሊ ስክሬፕ አድርገው ወስደው ተጠቅመው ጨርሰዋል የሚል አይነት ድምዳሜ ላይ የተደረሰ ነው የሚገኘው ማለት። ስለዚህ ሂውማን በስልጣኔ ዘመን ውስጥ ጀነሬት ያደረገው መረጃ በሙሉ ለዳታ ተሰጥቶ ለኤአይ ማሰልጠኛ ተሰጥቶ አልቋል፣ ጫፉ ጋር ደርሷል የሚል ነገር ላይ ደርሰናል። ስለዚህ ኢንተርኔት ራሱ ያመነጨው ዳታ፣ የሰው ልጅ ያመነጨው ዳታ በቂ አይደለም ማለት ነው ከዚህ በኋላ ኤአይን የሚቀጥለው ለማድረግ። ስለዚህ ኤአይ ራሱን የሚያሰለጥንበት አካሄድ ቅድም እንዳልኳችሁ ዳታ ስለጨረሰ ራሱን ትሬን የሚያደርግበት አካሄድ ሲንተቲክ ዴታ ይሰኛል። ይሄ በጣም ደግሞ አዲስ ሂደት ነው፣ ግን ምናልባት የኤአዩ ብቃትን ሊያመጣ የሚችለው ነገር ስጋት ውስጥ የሚከትብ ነገር ነው። እንዲያውም ዳታ ስላለቀ ዳታ አመንጮች ሲንተቲክ ዴታ ማለት የፕላስቲክ ዴታ ፕላስቲክ ማለት ወይ ደግሞ የተፈጠረ ዴታ ማለት ነው። ሰው የፈጠረው ሰው ኮሜንት ያደረገው የሰው ልጅ ስክሪፕት ሳይሆን በአርቲፊሻል የተፈጠረ ዴታ ራሱ ኤአይን ለማሰልጠን ጥቅም ላይ ይዋል ያለበት ሂደት ማለት ነውና እንዲሁም ይሄ ነገር በጣም ራሱ እንደ አዲስ ኢንዱስትሪ ሆኖ የሲንተቲክ ዴታ አመንጮች ስታርታፖች የተፈጠሩ ነውና በየአመቱ 28% አኑዋሊ እያደገ ነው። ይሄ ራሱ ሲንተቲክ ዴታውን አመንጭተው ለኤአይ ፕላትፎርም ባለቤቶች የሚሸጡበት ማለት ነው። ይሄ ነገር ግን በጣም የኤአይ ባለሙያዎችን ኤክስፐርቶችን አንድ ስጋት ውስጥ ጠልቷቸዋል። ስም አለው፣ ሞዴል ኮላፕስ ይሰኛል። የኤአይ ሞዴል የምንለው የራሱን አሰልጥኖ ለእናንተ ብቃት ያለው ነገር ኢሜጅ የሚያመነጭላችሁ፣ ቪዲዮ የሚፈጥርላችሁ፣ ስክሪፕት የሚጽፍላችሁ፣ ኢሜል የሚጽፍላችሁ ውጤቱ የሚሰጣችሁ ነው። ሞዴል አለው ከጀርባ የሰለጠነበት። ስለዚህ ያ ሞዴል ኮላፕስ ሊያደርግ የሚችልበት ሂደት ወይም ደግሞ ኤአይ ኢንብሪዲንግ የኤአይ የውስጥ ለውስጥ ራሱን የመፈልፈል አይነት ነገር ነው። ምን ማለት ይመስላችሁ? ኢማጂን ፎቶኮፒን ኮፒ ስታደርጉት ከዛ ያን ኮፒ ያደረጋችሁትን ኮፒ ስታደርጉት ከዛ ያን ኮፒ ያደረጋችሁትን ኮፒ ስታደርጉት ኢቨንቹዋሊ ሪያሊቲው ምን ያደርጋል? ዲስቶርት ነው፣ ዲሳፒር ያደርጋል። ሁሉ ጊዜ ኦሪጂናል ኮፒ ሲደረግ ነው እንጂ ኮፒ ሲደረግ ዲስቶርትድ ሆኖ ዲሳፒር ያደርጋል። ኢሮዲንግ ኮምፓውንድ ይፈጠራል። ኤረርስ ኮምፓውንድ ያደርጋሉ። የኮፒ 10ኛ ኮፒውን ማንበብና ከዛ ውስጥ ሚኒንግ ማውጣት እንደሚከብደው ሁሉ እንዲህ ያለ የኤአይ ኢንብሪዲንግ እና የሞዴል ኮላፕስ ዲስቶርሽን ግሮ እንዲያደርግ ያደርገዋል። ስለዚህ ዊክ የሆነ ሲንተቲክ ትሬኒንግ ሉፕስ የኤአይ ሲስተሞችን ድሪፍት አዌይ ፍሮም ሪያሊቲ ራሱ እንዲወጡ ሊያደርግ ይችላል። ስለዚህ የሂውማን ኦቨርሳይት፣ የሂውማን ኮሬክሽን፣ የሂውማን ግራውንዲንግ አስፈላጊ የሚሆነው በተለይ ስፔሻሊ አሁን በኤአይ በሲንተቲክ ዴታ ኤአይ የሚሰለጥን ከሆነ ይህ አይነት ነገር ነው የሚፈጠረው ማለት ነው። ስለዚህ በጣም አንደኛው ሾኪንግ የሆነው ፋክት ኮንቴክስት ዊንዶም ይባላል። ምን ማለት ነው ኮንቴክስት ዊንዶ ያለን እንደሆነ ቲንክ ኦፍ ኢት ኤአይ አዝ አ ወርኪንግ ሜሞሪ፣ የሚሰራ ሜሞሪ ከሆነ ሰው ጋር ከቲማችሁ ጋር እያወራችሁ ከትላንት ወዲያ የነገርኩህ ነገር ብለን ስታወራ አዎ እንዲህ ብለን ነበር ኢሜል ላይ እንደሚባለው የኮንቴክስት ዊንዶ የሚባል ብቃት አለው ኤአይ። እና ሰም ኤአይ አሁን ሰፖርት የሚያደርገው በዛ ሜሞሪ ኢንተራክት ያደረጋችሁ በአንድ ጉዳይ ላይ የተነጋገራችሁ ቻት እያደረጋችሁት አስታውሶ በዛ ባስታውሰው መሰረት የሚቀጥለውን ጠቃሚ ነገር ለእናንተ መስጠት የሚችልበት ብቃቱ እስከ 2 ሚሊዮን ቶክን ነው ተብሎ ይታሰባል። ይሄ ምን ማለት ታውቃላችሁ? 2 ሚሊዮን ቶክን ከነ ስፔሱ ከነ ምልክቱ ከነ ምኑ ወደ 1.5 ሚሊዮን ወርድ ማለት ነው። 1.5 ሚሊዮን ወርድ ማለት በሺዎች የሚቆጠር ፔጅ ወይ ደግሞ የአንድ ሶፍትዌር የተጻፈበት ኮድ ብቃት ወይ ደግሞ ብዙ የልቦለድ መጽሐፎች ወይም ደግሞ የዓመታት ኮንቨርሴሽን ማለት ነው። 1.5 ሚሊዮን ወርድ ማለት እንግዲህ ይሄ በአንድ ፕሮምፕት ላይ በአንድ ሜሞሪ ውስጥ ኤአዩ አስታውሶ ለእናንተ ያን ሰከንድ በሆነ ሁኔታ ውስጥ 1.5 ሚሊዮን ወርዶችን በኮንቴክስቱ እንደ ውስጥ ይዞ ነው ከእናንተ ጋር የሚያስፈልገው ውጤት ለመስጠት የሚነጋገረው ማለት ነው። የኤአይ ፕሮሰስ የሚያደርገውን ነገር እንደው በጣም ክሬዚነቱን እንድናይ ያህል አሁን ኢቭን የሜሞሪ የኮንቴክስት ዊንዶ ያልኳችሁን ነገር ኢማጂን ከኤአይ ጋር ኢንተራክት እያደረጋችሁ ሊጋል ኮንትራክቶችን አፕሎድ አድርጋችሁለት ሜዲካል ሪሰርች ፔፐሮችን፣ ፋይናንሻል ሪከርዶችን፣ የኢንጂነሪንግ ዶኪመንቴሽን፣ የዲዛይን ዶኪመንቶችን፣ የሚቲንግ ትራንስክሪፕቶችን አድርጋችሁለት ኤአይ ያን አንብቦ አንደርስታንድ አድርጎ ክሮስ ሬፈረንስ አድርጎ አናላይዝ አድርጎ ከ10 ሰከንድ ባልሞላ ጊዜ ውስጥ ለእናንተ ውጤት ሲሰጣችሁ 2 ሚሊዮን ቶክን ምን ማለት እንደሆነ በሌላ ገልጽ ለመንገር ያህል የእናንተ በስልክ ላይ ቴክስት የምትደራረጉት ቴክስት በአቨሬጅ በ10 ዓመት ውስጥ የምትላላቋቸው መጠነኛ የሆነ መጠን ያላቸው ቴክስት ያው የቴክስት መላላክ ሲባል አጫጭር ስለሆነ ማለት ነውና አቨሬጅ መጠን ያለው የቴክስት ምልልስ ለ10 ዓመት የምትላላኩት የቴክስት ሜሴጅ ማለት ነው 1.5 ሚሊዮን ወርድ ማለት ያንን ነው እንግዲህ በኮንቴክስት ዊንዶ ውስጥ አስታውሶ ያን ሁሉ እኩል አስታውሶ ለእናንተ በሚሰጠው ኢንተራክሽን አግባብ የሆነ ሁኔታ የሚያነጋግራችሁ ማለት ነው። ስለዚህ ኤአይ ካን ፕሮሰስ ኢን ዋን ፕሮምፕት ይሄን ማድረግ የሚችለው የሂውማን ኮግኒሽን ሲምፕሊ ካናት ኮምፒት አት ዲስ ስኬል በአንድ ንግግር ላይ 1.5 ሚሊዮን ቃላት እያስታወስ ከእናንተ ጋር ልነጋገር አልችልም። ማንም ሱፐር ሂውማን ያን ሊያደርግ አይችልም። ስለዚህ የኤአይ ኢዝ ቢካሚንግ ኒው ካይንድ ኦፍ ኢንቴሊጀንስ አምፕሊፋየር የሆነበት ምክንያት ናት ቢኮዝ
ማሰብ ስለሚችል ብቻ ሳይሆን ሰውም በጣም በሚገርም ሁኔታ እናስባለን። ነገር ግን ፕሮሰስ የማድረግ ብቃታችን፣ ኢንፎርሜሽን ፕሮሰስ የማድረግ ብቃታችን፣ ባዮሎጂያችን የኛ አፈጣጠር ግድብ ነው፣ ውስን ነው። በአንዴ 1.5 ሚሊዮን ወርድ ልናስታውስ አንችልም። 50 እና 100 ወርድ እያስታወስን ነው የምንነጋገረው አይደለም። ስለዚህ ይሄ ነገር ነው ኤአይን የበለጠ ሞር ፓወርፉል የሚያደርገው ማለት ነው። ስለዚህ ትሬኒንግ ሞደርን ኤአይ ፍሮንቲር ኤአይ ሞዴሎችን አሁን የምንጠቀምባቸው ማለት ነው ከኮስት አንጻር ስንነጋገር በቢሊዮን ዶላሮች ያህል የሚያስወጣ ነው። አንትሮፒክ ሲኢኦ ዳሪዮ አሞዲ አንድ ጊዜ ምን አለ? ከረንት ኤአይ ሲስተሞችን እንደ ክላውድ፣ እንደ ኦፕንኤአይ፣ እንደ ቻት ጂፒቲ ያሉትን ለማሰልጠን ብቻ እስከ $1 ቢሊዮን የዴቨሎፕመንት ኮስት እንደሚያስወጣ ተናግሯል። ፊውቸር ደግሞ ጄኔሬሽኖች ገና የሚመጡት አዳዲስ የኤአይ ሞዴሎች እስከ $100 ቢሊዮን ኢንቨስትመንት ኮስት እንደሚኖራቸው እየተነገረ ነው የሚገኘው። ይሄ ናሽናል ኢንፍራስትራክቸር ስቴት ለአንድ ሀገር ብቻ ሳይሆን ለበርካታ ሀገራት የናሽናል ኢንፍራስትራክቸር ለኤርፖርት ግንባታ፣ የግድብ መስሪያ፣ የፋብሪካዎች፣ የውሃ ማጣሪያ ሁሉ ተጨምሮ እነዚህን ሁሉ ሰርተን የምናወጣው ወጪ ነው $100 ቢሊዮን ማለት ለኤአይ ኢንፍራስትራክቸር የሚውለው ማለት ነው። ስለዚህ ሰም ኤስቲሜት እንዲሁም የቻት ጂፒቲ 5 ሞዴል ከ1.5 እስከ $3 ቢሊዮን ለትሬኒንጉ ብቻ እንደሚያስወጣ፣ ቺፑ ሳይጨመር፣ ዳታ ሴንተሩ ሳይጨመር፣ ሌላው ነገር ሳይጨመር ለትሬኒንግ ብቻ እንደዛ እንደሚያስወጣ ነው እየተነገረ ያለው ማለት ነው። ስለ ሃርድዌር ስናወራ ኤንቪዲያን ከዚህ በፊት ነግሬያቸዋለሁ። ኤንቪዲያ ዋናው የኤአይ ብሬኑ ጂፒዩ ወይም ግራፊካል ፕሮሰሲንግ ዩኒት የሚባለው የኮምፒውተር ቺፕ አቅራቢ ተቋም ነው። በነገራችን ላይ ከጥቂት ሳምንታት በፊት በዓለም ታሪክ ታይቶ የማይታወቅ ሁኔታ የ$5.5 ትሪሊየን ቫሊዩ ያለው ካምፓኒ ሆኗል። ይህ ሆኖ አያውቅም በሰው ልጅ ከተፈጠረበት ጊዜ ጀምሮ ማለት ነው። አንድ ካምፓኒ ይህን ያህል ቫሊዩ ለሚያወጣ ከሚያመርታቸው ቺፖች ውስጥ አንዱ ብላክዌል B2000 ይባላል እና ለምሳሌ ይሄ ቺፕ ከ$30,000 እስከ $50,000 ያወጣል። አንዱ ቺፕ ነው ማውራቸው። አንድ ቺፕ አንድ የኤአይ ዳታ ሴንተር እኛ የምንጠቀምበትን አይነት አስገራሚ ነገር የሚሰጠን የኤአይ ዳታ ሴንተር ውስጥ የሚሰራው ስራ ከ50,000 እስከ 100,000 ጂፒዎችን አሁን ያልኳቸውን ጂፒዩ ይፈልጋል። ስለዚህ ከ30,000 እስከ 50,000 ያለን ዶላር ከ50,000 እስከ 100,000 ባለ የጂፒዩ ብዛት ማባዛት ነው ማለት ነው። ስለዚህ ለቺፕሱ ብቻ ቺፕሱን ለመደርደር ብቻ እስከ $5 ቢሊዮን ወጪ ያስፈልጋል ማለት የአንድ የኤአይ ዳታ ሴንተር ለመስራት። ከዛ ደግሞ ጂፒዎቹ 50,000 እና 100,000 ጂፒዎቹ እርስ በርሳቸው መገናኘት አለባቸው። ዳታ ሲተላለፍ፣ ኮምፒውት ሲያደርጉ፣ ኢንቴሊጀንስ ሲያመነጩ እርስ በርሳቸው መገናኘት አለባቸው። በጣም ልክ ኒውራል ሲስተማችን እርስ በርስ ተገናኝቶ መረጃ እንደሚያስተላልፈው ሁሉ ብሬን ኒውራል ሲስተማችን አንዱ ቺፕስ ከሌላው ቺፕስ ኦልሞስት በ0 ሰከንድ መገናኘት አለበት። ኢንፊኒባንድ የሚባል ቶማሃክ ስዊቾች ዳታ ሴንተር ውስጥ ያሉ የኮኔክሽን ማቴሪያሎች አሉ። እነሱ ደግሞ ራሳቸው በ100 ሚሊዮኖች የሚቆጠሩ ናቸው። ይሄ ሁሉ እንግዲህ ሳይጨምር ነው ለቺፑ ብቻ ይሄን ያህል የሚያወጣው ማለት። ስለዚህ ይሄ ነገር ደግሞ እነዚህ 50 እና 100,000 ጂፒዎች ተደምረውና ተገናኝተው ነው በሚያስገርም ፍጥነት ኢንተለጀንስን ፕሮዲውስ የሚያደርጉልን ማለት ነው። ስለዚህ የነዚህ ዓላማቸው ግንኙነቱ ደግሞ በእነዚህ ጂፒዎች በሰርቨሮቹ፣ ከዛ ደግሞ ስቶሬጅ አለ ደግሞ እነዚህ ጂፒዎች ጭንቅላቶቹ ናቸው። መረጃው ደግሞ የሚቀመጥበት አለ በፔታባይት በስንትና ስንት አማውንት ያለው መረጃ። ያ ደግሞ መጥቶ ወደ እነሱ ሲገባ ፈጣን የሆነ ኮኔክሽን፣ ፈጣን የሆነ ስቶሬጅ ይፈልጋል። እነዚህ ሁሉ ሳይጨመሩ ነው። ይሄ ደግሞ ሲጨማመር እንዳለ የሚያስገርም አይነት ወጪ ያስወጣል ማለት ነው። ቅድም እንዳልኳቸው ኢንቪዲያ እንዲህ ያለውን ቺፕ በማቅረብ ብቻ በሰው ልጅ ታሪክ ከተፈጠርንበት ጊዜም ታሪክ የመዘገበው ታሪክ ውስጥ የ$5.5 ትሪሊየን ቫሉዌሽን ያለው ተቋም ተፈጥሮ አቅም እና ይሄ ሆኗል። በቅርቡም ደግሞ አሜሪካ በኤአይ ልዕለ ኃያል ሆና መቀጠል ትፈልጋለች። የቻይና ፉክክር እጅግ በጣም አስገራሚ ነው እና ኦልሬዲ ያለው በቢሊዮኖች በትሪሊዮኖች የሚቆጠር ወጪ አልበቃ ብሎ ምን ያህል የኤአይ ስራ ከባድ እንደሆነ የሚያመላክት ዜና ደግሞ ሰምተናል። የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ $500 ቢሊዮን ተጨማሪ ለኤአይ ሴክተሩ ገንዘብ እንዲመደብ አድርጓል። $500 ቢሊዮን። ይሄ ሁሉ ደግሞ ሆኖ ለመጨመር የሚከናወን ማለት የማይክሮሶፍት እና የኦፕን ኤአይ ተቋማት $100 ቢሊዮን ዳታ ሴንተር እየገነቡ ነው። ከዛው $30 ቢሊዮን የሚያወጣው የዳታ ሴንተር አካል የሚገነባው በአቡዳቢ በዩኤኢ ውስጥ ነው። ይሄ ሁሉ እየሆነ ነው ያለውና ከኤሌክትሪክ አንጻር ራሱ እየፈጀ ያለው ነገር ከአይምሮ በላይ ነው። በዓለማችን ላይ የኢነርጂ ቁጥጥር የሚያደርግ ተቋም አለ። IEA ይባላል ወይ ደግሞ ኢንተርናሽናል ኢነርጂ ኤጀንሲ ይባላል እና ኤስቲሜት እያወጣ ነው። የኤአይ የኤሌክትሪክ ፍጆታ ስላሳሰበው ይህን በቅርበት እየተከታተለ ይገኛልና በ2024 415 ቴራዋት አወር ኦፍ ኤሌክትሪሲቲ ለዳታ ሴንተር ለኤአይ ዳታ ሴንተሮች ብቻ ፍጆታ ላይ ውለዋል ብሎ ሪፖርት አውጥቷል። 415 ቴራዋት አወር ምን ማለት ነው ታውቃላችሁ? 47347 ሜጋዋት ማለት ነው። ልድገመው 47347 ሜጋዋት ማለት ነው። በ2024
የኤአይ ዳታ ሴንተሮች የፈጁት የኤሌክትሪክ መጠን ይሄ ማለት በግምት 7 እና ከ7 በላይ የህዳሴ ግድብ የሚያመነጨው ህዳሴ ግድብ ሙሉ ካፓሲቲ ሲያመነጭ የሚያመነጨው ማለት ነው 7 እና ከ7 በላይ ይሄ ለኤአይ ሴንተር ብቻ ሲውል አስቡት። እንግዲህ ሌላኛውስ በ2030 የኤአይ ዳታ ሴንተሮች የሚፈልጉት የኤሌክትሪክ ፍጆታ ወደ 945 ቴራዋት ሃወር ይሆናል ብሎ ይሄው ኤጀንሲ ተናግሯል። ይሄ ማለት 107876 ሜጋዋት ማለት ነው። ይሄ ማለት ማይንድ ብሎዊንግ የሆነ የኃይል መጠን ነው። ወደ 16 እና ከዛ በላይ የህዳሴ ግድብ ማለት ነው። እንግዲህ ይሄን ለኤአይ ዳታ ሴንተር ብቻ ሲውል አስቡት። ፋብሪካው እንዳለ ነው፣ ስንት ኤሌክትሪክ የሚያስፈልገው ነገር እንዳለ ነው። በመቶ ሚሊዮኖች የሚቆጠሩ ቤቶች፣ ከተማዎች፣ ህንፃዎች፣ ፋብሪካዎች፣ ሆስፒታሎች እነሱ የሚያስፈልጉት ፍጆታ ሳይነካ እነሱ ሌላ ፈልገው ይህን ያህል ፍጆታ ለኤአይ ዳታ ሴንተር ብቻ ያስፈልጋል የሚል ነገር አለ። ይሄ ማለት ከዓለም ላይ ያለውን 3% የሚያክሉን አጠቃላይ የኤሌክትሪክ ኮንሳምፕሽን ለኤአይ ስናውለው እንደማለት ነው። ወይ ደግሞ ይሄ አማውንት 945 ቴራዋት አወር ማለት የአጠቃላይ የሰለጠነችዋና በርካታ ማኒፋክቸሪንግ ያለባት ጃፓን አጠቃላይ የምትጠቀመው የኤሌክትሪክ መጠን ማለት ነው። ቲፒካል የሆነ አንድ ዳታ ሴንተር አሁን ያልኳቸው አማውንት ዳታ ሴንተሮች ተደምረው የሚወስዱት ፍጆታ ነው። ግን አንድ ከፍተኛ ብቃት ያለው ዳታ ሴንተር አንድ ተቋም ማለት ነው እስከ 100 ሜጋዋት ኃይል ይፈልጋል። 100 ሜጋዋት በጣም ከፍተኛ 100 ሺህ ቤቶችን የሚያበራ ኤሌክትሪክ ማለት ነው። አንድ ከተማን የሚያስተዳድር ኦልሞስት መጠኛ ከተማን የሚያስተዳድር የኤሌክትሪክ ብቃት ለአንድ ዳታ ሴንተር እንግዲህ እየዋለ ያለበት ሁኔታ ነው የሚገኘው። ስለዚህ ኤሌክትሪሲቲ ኢዝ ዘ ኒው ኦይል የተባለበት ምክንያት መጽሐፌ ላይም የጠቀስኩት መጽሐፌ በቅርብ ሲወጣ መቼም በርካታ ነገር እንደምትማሩበት አስባለሁ። ስለ ኤአይ ስለሆነ አንድ ቻፕተር ዴዲኬት ያደረኩት አለ ኤሌክትሪክ አዲሱ ነዳጅ የሚል ማለት ነው። ይሄ ለአፍሪካ ማሲቭ ኢምፕሊኬሽን ትልቅ ኢምፕሊኬሽን አለው። ካንትሪስ ዊዝ ሰስቴናብል ኤነርጂ፣ ሪኒዌብል ኤነርጂ፣ ሃይድሮፓወር፣ ጂኦተርማል፣ ሶላር፣ ዊንድ የግድብ አመንጭተው ያን ማቅረብ የሚችሉ አገራት የሚቀጥለው በኤአይ ላይ የግድ ኮምፒውተር የግድ የኤአይ ሞዴሉ ብቻ ሳይሆን የዚህ ሶርሱ ባለቤት መሆንና የዚህ ሚና ተጫዋች መሆን በኤአይ አብዮት ውስጥ ከፍተኛ ባለድርሻ የመሆን ምልክት ስለሆነ እሱ ላይ ማተኩሮ መስራት እጅግ በጣም አስፈላጊ ነው ብዬ አስባለሁ። ከኢትዮጵያችን በርካታ ሪኒዌብል ኤነርጂ አሁንም ያላት ወደፊትም ፖቴንሻሊ ማድረግ የምትችለው ከፍተኛ ስለሆነ እሱ ላይ እንኳን አተኩረን ብንሰራና የኤአይን ኢንዱስትሪ ወደኛ ሀገር መሳብ ብንችል ከፍተኛ የሆነ ነገር ያስፈልጋል። ኤሌክትሪሲቲ ብቻውን በቂ አይደለም። ያ ስላለን ብቻ ሳይሆን ግን የፋይበር ኮኔክቲቪቲው፣ ሎ ሌተንሲው፣ ሶቨርን ክላውዱ፣ የኮምፒውቱ፣ የሳይበር ሴኪዩሪቲ፣ ኩሊንግ ሲስተሙ፣ ታለንቱ፣ ብቃት ያላቸው ኢንጂነሮች የመሳሰለው ሊያስፈልጋል በኤአይ ሙሉ ተሳታፊ ለመሆን። ግን ኤሌክትሪክ ስላለንና ያንን ማብዛት ስለምንችል ትልቁን አድቫንቴጅ ዘንም የመቀመጡን ነገርና እሱ ላይ መስራትና ትልልቅ የኤአይ ፋክተሪዎችና ዳታ ሴንተሮች እኛ ምድር ላይ እንዲሰሩ የማድረጉም ነገር አስፈላጊ ነው ብዬ አስባለሁ። ሌላኛው ብዙ ጊዜ ዲስከስ የማይደረገው ኤአይ ሲነሳ የውሃ ጉዳይ ነው። ብዙ ዲስከስ አይደረግም። ነገር ግን የኤአይ ኮምፒውት፣ የኤአይ ዳታ ሴንተሮች፣ ኤአይ ቺፖች በጣም ስለሚግሉና ከፍተኛ የሆነ ኩሊንግ ስለሚፈልጉ በጣም በርካታ መጠን ያለው ውሃ ለኤአይ ይውላል ማለት ነው። አንድ የ100 ሜጋዋት ዳታ ሴንተር የኤአይ ዳታ ሴንተር እስከ 2 ሚሊዮን ሊትር ውሃ በየቀኑ እንደሚፈጅ ይነገራል። ይሄ የሚያስገርም ቁጥር ነው። ይሄ የውሃ መጠን ማለት በመቶ ሺዎች የሚቆጠሩ ቤቶችን በቧንቧ ቤታቸው ድረስ ለውሃ አቅርቦት የሚሆን መጠን ማለት ነው። ስለዚህ ሪሰርቸሮች ይህን ኤስቲሜት ሲያደርጉ የኤአይ ቻት ቦቶች ኢንዲሬክትሊ ኮንሱም በጣም ከፍተኛ ያለው ውሃ ኩሊንግ ከጀርባ ያለውን ዳታ ሴንተሩን ለማሞቅ ለምን ሲባል ኤአይ ቺፕ ከፍተኛ የሆነ መጠን ያለው ሙቀት ያመነጫሉ ኮምፒውት በሚያደርጉ ጊዜ። ስለዚህ አሁን አንዳንድ የኤአይ ዳታ ሴንተሮች ሊኩዊድ ኩሊንግ እንዳለ ቺፖቹ ውሃ ውስጥ ተነክረው የተለየ አይነት ውሃ ኬሚካል የገባበት ውሃ ውስጥ ተነክረው እንዲቀዘቅዙ ኢንዱስትሪያል ዌስት ዋተር ሲስተም መደረግ አለበት። የአርክቲክ ክላይሜት ፕሌስመንት ሁሉ ይደረጋል ቀዝቃዛ ቦታ ያለበት ጋር ማድረጉ አንደር ዋተር ኩሊንግ ሲስተሞች እና እንዲሁም በርካታ የሆነ የውሃ ፍጆታ ውሃ ደግሞ ስኬርስ የሆነ ነገር ነው ለምድራችን ታውቃላችሁ። እና ለኤአይ የሰው ልጅን የውሃ ፍላጎት ለመሻማት ከኤሌክትሪክ ፍላጎት ብቻ ሳይሆን የውሃ ፍላጎትንም የሚሻማ ሆኗል ማለት ነው። ስለዚህ ወደፊት የውሃ አቬይላቢሊቲ ልክ እንደ ኤሌክትሪክ ፍጆታ እጦት ኢምፖርታንት ሮል ይኖረዋል አለውም ማለት ነው በኤአይ ላይ በኤአይ ጉዳይ ላይ። ስለዚህ የውሃና የኤሌክትሪክ ጉዳይ ደግሞ ሲነካ ጂኦፖለቲክስ ነው፣ የሶቨረንቲ ጉዳይ ነው፣ የህልውና ጉዳይ ነው የሚሆነው። ስለዚህ ኤአይ ኮምፒውት ብቻ ሳይሆን ይሄን ሁሉ ነገር ያካተተ መሆኑን ስታስቡ የፊውቸር ኢንቴሊጀንስ በኮምፒውተርና በሶፍትዌር ላይ ብቻ የተመሰረተ ሳይሆን በኢነርጂ በውሃና በሲሊከን ላይ በድምሩ የተደረገ ሊሆን ይችላል ማለት ነውና ይሄ እንግዲህ ፓርት 1 ብቻ ነው። አስቡት። በሚቀጥለው ሳምንት ከዚሁ ጋር በተያያዘ አስገራሚ የሆኑ የኤአይ አካላች ነገሮችን ደግሞ ወደ እናንተ ይዤ እመለሳለሁ። ለምሳሌ ኤአይ እና ሳይኮሎጂ ጋር በተያያዘ የሚያስገርሙ ነገሮች አሉ። ኤአይ እና ዋርፌር ጋር በሚሊቴሪ ውስጥ ገብቶ የኤአይ ጉዳይ ምን እየሆነ እንዳለ፣ ኤአይ እና ግብረገብ
ምንድነው ለሂውማኒቲ ያለው ውጤት የሚለውን ኤአይ ደግሞ ብላክሜሊንግ ሰዎችን በስም ማጥፋት የሚወነጅልበት ኤክስፐሪመንት የተገኘበት ግኝት አለ። የሚያስደነግጥ ጉዳይ ኤአይ በሚሊቴሪ ሲሙሌሽን ላይ ኤአይ በሕክምና ውሳኔ አሰጣጥ ላይና በጣም ከባድ የሆነ የላይፍና የዴት የህይወትና የሞት ሽረት ጉዳይ ላይ ኤአይ ቢወስን ምን ብሎ እንደሚወስን የሚያሳዩ አስገራሚ ደግሞ ተጨማሪ ነገሮችን በሚቀጥለው ሳምንት ይዤላችሁ እመጣለሁ። እንዳያመልጣችሁ። ቅድም መግቢያ ላይ እንዳልኳችሁ የኤአይን የዛሬውን ክፍል 1 እና የክፍል 2ን አስገራሚ አስፔክቶች ካወቃችሁ በኋላ ስለ ኤአይ ያላችሁ እይታ የተለየ አይነት ነው የሚሆነው። ስለዚህ ሳምንት በተመሳሳይ ፕሮግራም በአዳዲስ የኤአይ አስገራሚ እውነታዎች ላይ የሚዳሰውን ክፍል 2 ይዤላችሁ እስከምቀርብ ቸር ሰንብቱ።